ትትና የሆነች እርጌንዶ ስልክ ካጠገቧ አገኘችና አንድ አጋጣሚ ፓስዋርድም የለውም ነበረ። ከዛ በኋላ አንስታ መድብል ጋር የመድብልን ቁጥር አገኘችና ደወለችለት። ከዛ በኋላ ሄሎ አለ። እሱም ደነገጠ። ማንሽ ሲላተኝ እኔ ትትና ነኝ፣ አንተን ላታገኝ ትችላለህ፣ ብሩኬ ግን ያቀኛል ብላ ትለዋለች። እንዴ ስልክ ቁጥሬን ማን ሰጠሽ ብሎ ይላታል። እኔ እዚህ ከስልክ ውስጥ ነው ያገኘሁትኝ መድብል የሚል ጽሁፍ ሳገኝ ከሳይ እስከዛ በኋላ መቼም የብሩኬ ወንድም መድብል ትሆናለህ ብዬ ነው አጋጣሚ የደወልኩት ብላ ትለዋለች። እሺ ትትናውን የት ነሽ? ምን ሆነሽ ነው ቁና ቁና የምትተነፍሺ ብሎ ይላታለኝ። እኔ ልሞት ነው፣ አንድ ሰዓት ብቻ ነው እየቀረኝ፣ ኩላሊቴን አውጥተው ሊሸጡት ለሌላ ሰው ሊሰጡተኝ የአራት ዶክተሮች አሉ እዚህ ጋር እየተነጋገሩ ነው ብላ ትለዋለች። እባክን ድረስልኝ መድብሌ፣ ለብሩኬ በብሩኬ ሞት ይዣለሁ በአንድ ወንድምክ እናማ ናና አድነኝ ብላ ትለዋለች። እሺ የት ነው ያለሽ? ይህ ነገር ግን ለተንኮል ሊሆን ይችላል፣ እኛን ለማጥመድ ሊሆን ይችላል ብሎ ለሞገስ ያማክረዋል። እውነትህን ነው መድብል፣ እኛን የሆነ ነገር ሊያደርጉ እንደ አጋጣሚ መድብልና ሞገስ ነበሩ ከአንድ ላይ መንገድ ላይ ቆመው። ይህ ነገር ያጠራጥራል፣ እኛን ለማጥመድ እኛን ለመያዝ ሊሆን ይችላለኝ። እንግዲህ ስልክ ከየት አግኝታ ደወለች ብሎ ይላለኝ። እንትና መድብል ለራሱ ግራ ገብቶት ማለት ነው። እኔ ምን አውቄ ይላል ሞገስም። እስኪ ለማንኛውም ወደ ቤት እንሂድና እንመካከርበታለን እናስብበታለን እንጂ እንደዚህ ማዘለን ዘው ብለን አንሄድም እሷን ለማዳን ብሎ ይላል ሞገስ ማለት ነው። ከዛ በኋላ እሺ ተባብለው ወደ ቤት ሄዱ። ብሩኬም ነበረ። ከዛ ብሩኬ ይሄ ነገር ምንም ደስ አላለኝም ወንድሜ፣ አንተ የምትሄድ ከሆነ ትትናን ይዣት እመጣለሁ ብለህ የምትል ከሆነ እኔም አብሬክ እቀጥላለሁ ብሎ ሲለው በፍጹም አይሆንም፣ እኔ አንድ እበቃለሁኝ። እኔ እኮ የአባቴ ልጅ ነኝ፣ የአባቶቻችን ልጆች ነን እኮ፣ ጠንካራ እኮ ነን፣ ማሸነፍ ካለብን ፍርሃትን አስወግደን ነው ብሎ ይላለኝ። የጀግንነት ጥግ ማለት ነው። እንትና ግን ይህ ምንድነው? ሞገስ ግን በጣም ፈሪ ነው፣ ድሮም ጀምሮ በቃ ፈሪ ነው። መድብል ደግሞ እንትናም ብሩኬ ደግሞ አይሆንም ብቻህን አትሄድም አብረን እንሄዳለን። ኦኬ አብራችሁኝ ሂዱ፣ ግን እናንተ አትገቡም፣ እኔ ነኝ የምገባ፣ ተይዘን እንትን ከምናልቅ እኔው ራሴው ባልቅ እኔው ራሴው እንትን ብል ይሻላል አለና እንግዲህ ገባ። ትትናም ከውስጥ ነበረች። እባክህ ድረስልኝ ተሎናልኝ፣ ሊገሉኝ ነው፣ ትንሽ ደቂቃዎች ነው የቀሩኝ እያለች እየተርበተበተች ደግሞ አጋጣሚ ቁልፉ ነበረ የገባችበት እንትን የታገተችበት ቤት ቆልፎት ነው ዝና የሄደው። ከዛ በኋላ መድብል ይዟት ሊያስመልጣት ሲል እንግዲህ በሩ ተዘግቶ ክፈት አትክፈት ያለ መከራ። ከዛ በኋላ መጨረሻ ላይ ዝና መጣ። እንግዲህ እንደዛ እያለ ነበረ መጨረሻ ላይ እንትን ያለው። ይሄ ካሌብ ተብዬው ደግሞ እባክህን ይዘዋት ሊያመልጡ ሰዎች ወደዛ ገብተዋል አሉ። ስለዚህ ዝና እኔ እናንተ አይን ላይን መቼም ቢሆን አንተያይም፣ ይቺ ልጅ ታብልጥና ኩላሊት ተክለ ነቀላ የሚደረግለት ሰውየው እኮ እየተዘጋጀ ነው ያለው። ስለዚህ እንዴት አንተ ጥለህ ትወጣለህ? እዛው አብረህ መኖር እያለብህ ብሎ ይለዋል። ዝናም እንግዲህ ሉላን ለማግኘት ከታች ከላይ ይላለኝ ጠበቃው ተልኳለኝ። እንግዲህ ሉላን ያለችበት የትም ገብቶ እንዲያመጣ ለሱ ያው ብር ረብጣ ተሰጥቶታል ባይለኝም ደላላ ተብዬው ደግሞ ተለቋለኝ። ታግቶ ነበረ ከትትና ጋር። ትትናና ደላላው ደግሞ እህትና ወንድም ሳይሆን አይቀሩም። እሷ ወንድሜ የድሮ በልጅነቴ እያለው ወንድሜ ጠፍቷል እና እንደሱን ሳላገኝ ልሞት ነው ብላ ለጓደኛዋ ብርቱካን የምትባል ልጅ አለች፣ ደውላ ለእናቴም ለአባቴም ቀስ ብለሽ አስረጃቸው፣ እኔ እንግዲህ ከሰዓታት በኋላ በህይወት አልገኝም ብላ ትላታለች። እንዴ ሳውዲ አይደል እንዴ ያለሽው? እንዴት በኢትዮጵያ ቁጥር ደወልሽልኝ ብላ ስትላት፣ አይ ሳውዲ አይደለሁም እባክሽ፣ እኔ ኢትዮጵያ ውስጥ ነው ያለሁት ታግቼ የአባቴን ንብረት በቃ እንደዛ አራቁቼ ወጥቼ ያሳልፍላችኋለሁ ያልፍልኛል ብዬ አስቤ ነበር፣ ግን ምንም ሊሆን አልቻለም። ስለዚህ እኔ ልሞት ደቂቃዎች ምናምን ነው የቀሩኝና እናትና አባቴን ቀስ ብለሽ በብልሃት አስረጅልኝ፣ እንዲጸልዩልኝ፣ ነፍሴ በሰላም እንድታርፍ ብለሽ ባያቸው ትላለች። አንቺ ኧረ በስመ አብ በይ፣ የት ነው ያለሽው? የት ውስጥ ነሽ? እኔ ልምጣ ብላ ትላለች። አይ የትም ልኑር የትም እኔ አልነግርሽም፣ ግን ያለሁት ኢትዮጵያ ነው፣ ቦታውን ግን አልነግርሽም ብላ ትላታለች። እንግዲህ እንደኔ መጣሽ ትታገስያለሽ ብላት ማለት ነው ፈርታ። ዝና ያው ሉላን ከእጁ ለማስገባት ከታች ከላይ ይላል። እንትና ደሞች
ማለት ከጋቢናው ነበረች ከሱ ጋር ቁጭ ብላ ግን ምን ሆነ ነው ዝና? አንቺ ዝም በይ አንቺ አንድ ነገር አትሰሪ ዝም ብለሽ መዛረጥ ከታች ከላይ ማለት ብቻ ነው ስራሽ። ከዛ ጠበቃው መጣ። ጠበቃው ደግሞ ለዝና ደወለና እኔ የምልህ ዝና ትንሿ ስልኬ እኮ የት እንደጣልኳት ጠፋችኝ። ኧረ እባክህ ወይኔ ትንሿ ስልክ ከጠፋች እኮ በቃ ሚስጥሩ ሁሉ ታወቀ ማለት ነው። በቃ የት ነው የጣልከው? ከአንተ መኪና ውስጥ ጥየው እንደው ኧረ እባክህ እኔ ያንተን ቅራቅንቦ ሄርጌንዶ ስልክ እኔ ላነሳ ነው እንዴ? ባየው ራሱ ቆሻሻ ውስጥ ነው የምጥለው አላለም? ይሄ ጉረኛ ዝና! አቤት የዝና ጉራ ግን መቼም አያልቅም። ከዛ እንደዛ እያለ መጣለትና እስኪ ቸበለው ኧረ ቸበለው በአምሳ ቢወለድ አንድ ነው ጉዱ እያለ እየዘፈነለት ነበረ። ዛሬ መጠጥ አምሮኛል በኃይለኛው እጠጣለሁ ተናድጃለሁ፣ ልቤ ግን የሆነ ነገር እያለ ይገኛለኝ እያለ ይላታለኝ ለማለት ምንድነው ደግሞ ልብህ ምን አስቦ ነው እንዴ? ጥሩ ነገር ሊያጋጥምህ ሊሆን ይችላል ብላ ትለዋለች እየተረበች እያሾፈችበት ማለት ነው። ማለት ሆዬ አንቺ ዝም በይ ይላታል። እሷ ደግሞ መጠጣት አምሮኛል ዛሬ በኃይለኛው ዘጭ አድርጌ መጠጣት አለብኝ ብሎ ሲል ማለት ደግሞ እኔም እኮ አምሮኛል እኔም መጠጣት እፈልጋለሁ። ምክንያቱም ብዙ ጊዜ ነው አስበዋል ከነ ብሩክ ቤት ሄጄ እዛ ስሰቃይ አንድ ቀን ውሃ እንኳን ንጹህ ውሃ ጠጥቼ አላውቅም። ኧረ እባክሽ አንቺ ይሄ ናፍቆሽ ነዋ የመጣሽው ሌባ ይላታል። እንዴ ምነው ሌባ ትለኛለሽ? አንተ ነህ ሰረቂያ። እኔ ሁሉን ነገር አጣሪ የእነሱ የሚወጡበት የሚገቡበትን ወረቀቶች ምናምኖችን አጣሪ አልኩሽ እንጂ ሄደሽ እዛ ተጋደሚና እንትን በይ ብዬሻለሁ እንዴ አላተኝ። ከዛ በኋላ በቃ እኔ ስረቂ አላልኩሽ የእሱን ካሴት ሽጭ ብዬ ያላዘዝኩሽ ራስሽን ያደረግሽ ብሎ ይላታል። ኤፍራታና ደላላው ደግሞ ደላላውን እንደ ዕቃ ቤት እንዴት ጣል እንደምታደርገው እሱም በቃ የምትፈልገው ለሂሳብ ለብርና ለብር ብቻ ነው። ይህን አድርግልኝ ይህን ግዛልኝ የኔ ጌታ የኔ ማሬ ነው ልላ ትለዋለች። ኧረ እሱ ደግሞ ምነው አንቺ እንደ ዱቤ ምንድን ነበር ያላት? እንደዛ ጣል ያረግሽኝ እኔን እንደ እንትን ነው እንዴ እንደ ዱቤ የሆነ ነገር አላት። እና ከዛ በኋላ ዛሬ አላድርም ብሎ ሲላተኛ ኧረ እባክህ የት የምታድር ማለት ትመጣለች። አሁን በቃ በላህ አይደል እራትህን ሂድ በቃ ብላ ትለዋለች። ከዛ የኔ ጥቁር አዝሙድ የኔ ኮረሪማ ሲላት ኧረ እንደሷ አትበለኝ እባክህ እንደሷ አታመጋግሰኝ ከፍ ከፍ አታድርገኝ እባክህ ሞቅ ይለኛል። ስለዚህ አሁን ውጣልኝ። እሺ ማለት ባትመጣ ታሳድር የነበረ ብሎ ሲላተኝ አዋ አላሳድርህም መቼም ለምን ብታድረው ምን አለኝ ምን ፈልጌ ነው ምን አለህና ነው የምታድረው ከኔ ብላ ትለዋለች። በቃ እኔ ብሬን ብቻ ነው ቤቱ ጠባብ ነው ብላ ስትለው እሺ ሰፊ ቤት ሊከራይልሽ ብሎ ሲላተኝ መቼስ የብር ነገር ነው እሱ አይደለ? እንደዛ ከሆነማ ጥሩ አዎ ትላለች። እሺ ከተከራይተን አብረን እንኖራለን ብሎ ሲጠይቃተኝ አይ እኔና መሀሌት ነው ለጊዜው የምንኖርበት ለአንቺና ለመሀሌት ልከራይላችሁ አለና ጥሏት ሄደ። ይሄ እንትኑ ደግሞ ጠበቃው ደግሞ ሰክር ብሎ ጥንብዝ ብሎ ሰክሮ ነበረ መሀሌትን እንዴት እኮ ሰውነቷ እንደሚያምር ብሎ ሲለው ለብሩክ ለእንትና ለማን ነበረ ለዝና። ከዛ በኋላ ውይ አንተ ደግሞ በቃ ያየውን ሴት ሁሉ ትሻፍዳል ብሎ ሲለው ኧረ እንደዛ ማለት አይደለም እና ታዲያ መቀመጫው አምሯ ነው ሌላው ምን አምሯ ነው ታዲያ ይለዋል። የማህሌትን መቀመጫ ማለት ነው። ከዛ በኋላ ኦሮሮሮ እንደዚህ መቀመጫውን ሳይሆን ጸባይዋን በቃ ስነ ምግባር የት አግኝታት የት ተዋውቃችሁ ነው ደግሞ ጸባይዋን ስነ ምግባሯን ብለህ የምትለው በልበል ብለውን ዝም ብትል አይሻልም ብሎ ይለዋል። አቤት ውርደት! አሁን ይሄ ጠበቃ ነው ልክስክስ። ዳጣ ደግሞ የሆነች ቅሌታም ነጠላ ማለት ነው። ምን ትላለች? እኔ የምልህ እሷና እንግዲህ ብሩኬ መንገድ ላይ ነበሩ ሞገስንና ዝናን መድብልን እየጠበቁ እባክህ እኔ ሽንት መጥቶኛል ትላለች። ኧረ እባክሽ አረደውብሰይ አሁን እንኳን ጓደኛ ይዘሽ ፍሬንድ ይዘሽ ወንድ ቦይ ፍሬንድ ይዘሽ እንዲሁ እንዴት ነው አትበሲም እንዴ? እኔ እኮ ቆየሁ እኮ ከበሰልኩ ብላ ትላለች። ኧረ ምን ትበሲያለሽ አሁን እስኪ አሁን ሽንት የመጣ ተብሎ ይነገራል አይላትም ብሩኬ። እንዴ ታዲያ ምንድን ነው ኧረ የመጣ ይልበል እንዴ እያለች እሷ ግን ፈርታ ነው ለማምለጥ ነው ልታመልጭ ነው ፈርተሽ አንቺ ድሮም በቅቧቃ። እኔ ደወለች ሞገስ ከሞይ የት ናችሁ ደረሳችሁ እንዴት ናችሁ ብላ ስትል እባክሽ አሁን ወጥመድ ውስጥ ነን በህይወት ልንተርፍም ላንተርፍም እንችላለን ብሎ ይላታለኝ። አይዟችሁ ፈጣሪ ከእናንተ ጋር ይሆናለች። ሉላ ደግሞ ደወለች። ሉላ እንትን ደላላ የቤቱ ደላላ ደወለ ብላ ለሞገስ ነገረችው። ቁጥርሽን እና ታዲያ
ምን አልሽው ይላታለኝ። ሉላ ነሽ ወይ አለኝ። እኔን አውቆኛለኝ። እኔን ከየት ያውቃኛል እንዴ? ከየት ያውቅሻል አንቺ ስምሽን? እና ታዲያ ነኝ አልሽው ብሎ ስለ አይ ነኝ እንኳን አላልኩትም በል አሁን ተሎና ብላ ትለዋለች። እምር ብሎበታል ደግሞ ሉላ አርግዛ ምን ይሁን ሰሞኑን ውበቱ ደርሶባታል ለቆባታል።